እኔ በግሌ ከዛ አስከፊ የሱስ ሕይወት ውስጥ ከዚያ ከሞት ጋር ፊት ለፊት ከተጋፈጥኩበት የወጣሁበትና መብርሃን የረዳች ቅድስተ ቅዱሳን ወላዲተ አምላክ ቤዛዊተ ዓለም አማላጇ የጭንቅ እናቴ እማዬ ማርያም ከዚያ ሁሉ ሕይወት እንድወጣ የረዳችኝ ከልጇ ከወዳጇ ከመድኃኔ ዓለም ጋር ያስተራቀችኝ ታላቅ የጾም እመቤታችን አማላጅነት ደርሶለት በእውነት ከነበረበት የወጣበትን ያን አስከፊ ሕይወት እያስታወሰ ዛሬ ግን እግዚአብሔር ረድቶት የድንግል ማርያም አማላጅነት ደርሶለት በመልካም ሕይወት ላይ ይገኛልና ቅድም እንዳልኳችሁ አርቲስት ተስፉ ብርሃኔ በዚህ መንገድና በዚህ ልክ ከነበረበት ችግርና ጭንቅ በጸበሏ በቅባ ቅዱሷ ተቀብቶ በአማላጅነቷ ተደግፎ ወጥቶ የተናገረውን ነገር ሰምታችኋል። በየትኛውም ስልጣን ውስጥ ብንኖር ነብይ ቢሆን ሐዋርያ ቢሆን ጳጳስ ቢሆን መነኩሴ ቢሆን ምንም ቢሆን ክርስቶስን አባቴ አምላኬ ነው የሚለው። ድንግል ማርያም ግን ልጄ ወዳጄ ነው። አንደኛዋ ደግሞ ኦርቶዶክሳዊት ሆና 40 ዓመት ሙሉ ጆሮዋ የማይሰማ ከእመቤታችን ከቅድስት ድንግል ማርያም እጅ የሚፈሰውንና ከኢየሩሳሌም የመጣውን ቅብ ቅዱስ ተቀብተው ሁለቱም ጆሮአቸው ደንቷል። አሁንም በበሽታ ውስጥ ያላችሁ በኩላሊት በካንሰር በተለያየ አይነት በሽታ የተያዛችሁ ይሄን ከኢየሩሳሌም የመጣውንና ከግብጽ ከእመቤታችን ከዘይቱና ማርያም የመጣውን ቅብ ቅዱስ ለጥቂት ሰዎች ብቻ ለ5 ሰዎች ብቻ የምሰጥ ስለሆነ በዚህ ስር ባለው ስልክ ቁጥር ደውላችሁ መውሰድ ትችላላችሁ። ይሄን በተለይ ደግሞ በክህነት የተመረጡ ሰዎች እግዚአብሔር የሚደሰትበትን ስራ መስራት አለባቸው። ዛሬ የምንሰማው ነገር ግን ከባድ ነው። በቤተ መቅደሱ የሚያገለግሉ አገልጋዮች በዚህ መንገድ ሲገለጡ እንዲህ ተገልጠው ተይዘዋል ተብሎ መስማት እጅግ የሚያስነውር ነው፣ የሚቀፍፍም ነው፣ የሚያሰቅቅም ነው። በቤተክርስቲያን ያላችሁ ይሄን የምታደርጉ በክፉ ምግባር የተገለጣችሁ የንስሐ ዘመናችሁ አሁን ነው፣ በቃችሁ። በዘሌዋውያን መልእክቱ ላይ እግዚአብሔር ወንድ ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ይገደል ነው የሚለው። ፈጽሞ እግዚአብሔር ያልፈጠረውን ያልሰራውን ተፈጥሯዊ የሆነውን ነገር ለዚያው ቤተ መቅደስ ውስጥ በአገልግሎት ያላችሁ ሰዎች ተመልከቱ። እንዲህ አይነት አስነዋሪ ግብራት ወደ ቤተክርስቲያን ገብተዋል እየተባለ እየተነገረ በአደባባይ መሳቂያ መሳቂያ ስንሆን ቤተክርስቲያን የምትመሩ የቤተክርስቲያን አባቶች እባካችሁ በብዙ ነገር መሳለቂያ ሆነናል። አሁን ደግሞ በቤተ መቅደስ ውስጥ እንዲህ አይነት ነገር ይነገራል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ኦርቶዶክሳውያን፣ እንዲሁም የሌላ እምነት ተከታይ ሆናችሁ በአንድም በሌላ ምክንያት የምትሰሙ ሁላችሁ በዓለም ዳርቻ ያላችሁ ሰላም እግዚአብሔር ይብዛላችሁ። እንደምን አላችሁ? ይህ የወፍታ ሚዲያ ነው። የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት መሰረት ወደ እናንተ ሁልጊዜ ይመጣል። እንግዲህ አሁን ያለንበት ወቅትና ጊዜ የእመቤታችን የቅድስት ድንግል ማርያምን ፍቅሯን በረከቷን ሽተን ሱባኤ እንደ ሐዋርያቱ የያዝንበት በቤተክርስቲያን እንግዲህ ሌሊት በሰዓታቱ በኪዳኑ በኋላም በትርጓሜው ቀጥሎም በቅዳሴው እንዲሁም ሰርክ ደግሞ በማታው ጉባኤ ደግሞ በወንጌል አገልግሎት በዝማሬ ያመሸን እየቆየን ከ18 ሰዓት ያላነሰውን ጊዜ በቤተክርስቲያን የምናሳልፍበት የበረከት ጊዜያችን ነው። እንግዲህ ነሐሴ ወይም ወርሃ ነሐሴ የእመቤታችን የቅድስት ድንግል ማርያም ወር ተብሎ ይታሰባል፣ ይጠራል። እንዲሁም ደግሞ ለኦርቶዶክሳውያን ደግሞ ወደ እግዚአብሔር በይበልጥ የምንቀርብበት ከእግዚአብሔር ጋር የምንገናኝበት ታላቅ የበረከት ወራችን ነው። እንኳን ለዚህ ወርና ለዚህ ጊዜ በሰላምና በጤና አደረሳችሁ። በሁለት ርዕሰ ጉዳዮች ዛሬ በዚህ በሱባኤ ወደ እናንተ መጥቻለሁ። እነዚህ ሁለት ርዕሰ ጉዳዮች እናያቸዋለን። እስቲ እንግዲህ ያለንበት ዘመንና ጊዜ የፈተና ወቅት ቤተክርስቲያናችን ከውስጥም ከውጪም በአንድም በሌላም የተፈተነችበት ክርስትና በእውነት የፈተና ጥግ ላይ እንደ ሰማዕታቱ ጊዜ እንደ ዘመነ ሰማዕታት እንደነ ዲዮቅልጥያኖስ ዘመን በውስጥም በውጪም የተፈተነችበት ጊዜ ነው ቤተክርስቲያንም ክርስትናም። ስለዚህ በዚህ ጊዜና በዚህ ወቅት ጸንቶ መቆም ያስፈልጋል። እግዚአብሔር አምላክ ሁላችንንም እንዲያጸናን ቅዱስ ፈቃዱ ይሁንልን።
እኔ ካፍታ ቆይታ በኋላ እመለሳለሁ። እናንተ ሚዲያውን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ በመሆን የወፍታ ሚዲያ እንድታበረታቱ ከኔ ጋር አብራችሁ እንድትሰሩ በእግዚአብሔር ስም ጠይቃለሁ። ካፍታ ቆይታ በኋላ እመለሳለሁ። አብራችሁን ቆዩ። ተመልሻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር አምላካችን በምህረቱና በቸርነቱ ስለጠበቀን ስሙ የተመሰገነ ይሁን። የወፍታ ሚዲያ ላይ ነው ያላችሁት። ሚዲያውን ሰብስክራይብ አድርጉ። እንግዲህ የመጀመሪያው ወንድማችን ተወዳጁ አርቲስት ተስፎ ብርሃኔ ስለ እመቤታችን ስለ ቅድስት ድንግል ማርያም ያለውን ፍቅር ታውቃላችሁ። ከነበረበት ነገር ከነበረበት የሚያስፈራና ወደ ሞት የሚወስድ ህይወት በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን በጻድቃን ሰማዕታት ተራዳይነት በተለይ በቃጥላ ማርያም ጠበል በመጠመቅ ከዚህ አስከፊ ህይወት በወንድሙ በሚሊዮን ብርሃኔና በአንድ አርቲስት አማካኝነት ወደ ቃጥላ ማርያም በመሄድ በወቅቱ እኔም በዛው አግኝቼው ነበረ። በእውነት ህይወት ሆኖለት ድህነት ሆኖለት ከነበረበት አስከፊ ህይወት ወጥቶ ዛሬ እጅግ በኩራት ይመሰክራል። እግዚአብሔር አምላክን እያመለከ እመቤታችን ቅድስት ድንግል ማርያምን እያከበረ በአማላጅነቷ የተደረገለትን ይናገራል፣ ያውሳል። እስኪ ጥቂት እንስማው። ተስፎ ብርሃኔ። ሰላም ጤና ይስጥልኝ ወዳጆቼ፣ እንዴት አላችሁ? እንኳን ለነሐሴ ወር በሰላም በፍቅር በጤና ልዑል እግዚአብሔር የድንግል ማርያም ልጅ መድኃኔዓለም አደረሰን አደረሳችሁ። ወዳጆቼ ይህ ነሐሴ 1 ብሎ ሲጀምር የሚመጣው የፍልሰታ ጾም እኔ በግሌ ከዛ አስከፊ የሱስ ህይወት ውስጥ ከዚያ ከሞት ጋር ፊት ለፊት ከተጋፈጥኩበት የወጣሁበትና መብርሃን የረዳች ቅድስተ ቅዱሳን ወላዲተ አምላክ ቤዛዊተ ዓለም አማላጇ የጭንቅ እናቴ እማዬ ማርያም ከዚያ ሁሉ ህይወት እንድወጣ የረዳችኝ ከልጇ ከወዳጇ ከመድኃኔዓለም ጋር ያስተራቀችኝ ታላቅ የጾም በዓል። ባካችሁ ሁላችሁም በያለንበት ለሀገራችን፣ ለምድራችን፣ ለቤተሰባችን፣ ለወገኖቻችን በሙሉ የምንጸልይበት መልካም የፍልሰታ የጾመ ማርያም ወር ይሁንልን። አመሰግናለሁ። በጸሎታት ትርሱኝ። መልካም የጾም ጊዜ። እንግዲህ እንደሰማችሁት ወንድማችን ተስፎ ብርሃኔ አርቲስት ተስፎ ብርሃኔ ለእመቤታችን ያለው ፍቅር እጅግ ግሩም ነው። በዚህ በሱባኤው እመቤታችን የቅድስት ድንግል ማርያምን አማላጅነት እየመሰከረ ነው። በተለይ በቃጥላ ጽዮን ማርያም በነበረበት ጊዜ የተደረገለትን በዚያ የነበሩ አባቶች ያደረጉለትን እንክብካቤ የእመቤታችን አማላጅነት ደርሶለት በእውነት ከነበረበት የወጣበትን ያን አስከፊ ህይወት እያስታወሰ ዛሬ ግን እግዚአብሔር ረድቶት የድንግል ማርያም አማላጅነት ደርሶለት በመልካም ህይወት ላይ ይገኛልና በእውነት እንደኔ የተቸገራችሁ ህይወት ፈተና የሆነችባችሁ መውጣት ከምትፈልጉት ነገር እንድትወጡ በእመቤታችን በቅድስት ድንግል ማርያም አማላጅነት ተደግፉ። ምክንያቱም እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ልጄ አምላኬ እየጠራች ማር ልጄ እያለች የምታስምር ነች እያለ ወንድማችን አርቲስት ተስፎ ብርሃኔ ይመሰክራል። አሁን ደግሞ በእውነት ያለንበት ወቅት ይሄ ጊዜያችን በሱባኤ እንደ ሐዋርያቱ የእመቤታችን ፍቅር አገብሮን በቤተ መቅደሱ በጣም ይገርማል። ስለ እመቤታችን ስለ ቅድስት ድንግል ማርያም በብዛት እየተነገረ የምንውልበት ጊዜ ነው። ድንቅ ስሟ እየተጠራ በእውነት አማላጅነቷ እየተነገረ ለሰው ልጆች ያላት ፍቅር እየተነገረ የምንውልበት የምናድርበት ጊዜ ነውና ልክ ተስፎ ብርሃኔ እንዳለው በሰው በማያውቀው እግዚአብሔርና እናንተ በምታውቁት ችግር የተያያዛችሁ ወንድሞች፣ እህቶች፣ አባቶች፣ እናቶች በዚህ ጊዜና በዚህ ሰዓት በይበልጥ ወደ እግዚአብሔር ልትቀርቡ ድንግል ማርያምን ደግሞ በመልጃሽ አግዢኝ ልትሉ ይገባል። ቤተ መቅደሱን እንግዲህ እንደምታስቡት ወይም እንደምታዩት ከሌሊት ጀምሮ ከማታው ሰዓት ጀምሮ ሰዓታቱ ይደርሳል። ሌሊት ደግሞ ኪዳኑ ይደርሳል። ከዛ ውዳሴ ማርያምና ቅዳሴ ማርያም ይተረጎማል። በኋላም ቅዳሴ ማርያም ይቀደሳል። ስለእመቤታችን እየተሰበከ ነው። በዚህ ጊዜና በዚህ ሰዓት የምናሳልፈው አማላጅነቷ፣ ርህራሄነቷ፣ ለሰው ልጆች ያላትን ፍቅር ምክንያተ ድኂን መሆኗን ልጇ ወዳጇ ኢየሱስ ክርስቶስ ደግሞ የሚሰማት ማር ልጄ ስትለው የሚምር አማላጅነቷ
ፈጥኖ የሚደርስ እንደሆነ የምናውቅበት የምናይበት ጊዜ ነው። እንደ ሐዋርያት ፍቅሯን እያሰብን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ልጇን እያመለክን እሷን እያከበርን የምንቆይበት ጊዜ ነውና እግዚአብሔር በሚያውቀው በእውነት እናንተና እግዚአብሔር በምታውቁት ችግር ውስጥ ያላችሁ ፈተና ውስጥ ያላችሁ ግድ የላችሁም። ይሄ ጊዜ ምህረት የምታገኙበት ይቅርታው ረድኤቱ በእመቤታችን በአፍጣኒ ተረድኤት በእመቤታችን በቅድስት ድንግል ማርያም ወደ እናንተ የሚቀርብበት ጊዜ ነውና ግድ የላችሁም። ከፊት ይልቅ ትጉ። ለእመቤታችን ለቅድስት ድንግል ማርያም ንገሯት። እሷ ፊት አታስመልስም፣ አታሳፍርም፣ አታስቀልስምና የዶኪማስን ቤት ዮሐንስ ወንጌል ምዕራፍ 2ን ማሰብ በቂ ነው። ድንግል ማርያም ልጇን ልጄ ወዳጄ እያለች በቅፏ ይዛ በእውነት አማላጅነቷን ለሰው ልጆች ሁሉ የምታደርስ ነች። እኛ ክርስቶስን አባታችን አምላካችን ነው የምንለው ሁላችንም በየትኛውም ስልጣን ውስጥ ብንኖር ነቢይ ቢሆን ሐዋርያ ቢሆን ጳጳስ ቢሆን መነኩሴ ቢሆን ምንም ቢሆን ክርስቶስን አባቴ አምላኬ ነው የሚለው። ድንግል ማርያም ግን ልጄ ወዳጄ ነው የምትለው እጁን እየዳበሰች ጡቷን እያጠባች። ስለዚህ እመቤታችን ለጌታ ለኢየሱስ ክርስቶስ ለልጇ ቅርብ ነችና በዚህ ወቅትና በዚህ ሰዓት ምናልባት ባልጋ ውስጥ ያላችሁ በደዌ ዳኛ ባልጋ ቁራኛ ተይዛችሁ በየሆስፒታሉ ያላችሁ አላችሁ፣ ረዳታታችሁ በየጥጋ ጥጉ ታማችሁ ወደቃችሁ፣ የሚያበላችሁ የሚያጠጣችሁ ያጣችሁ አላችሁ። እመቤታችን በእውነት ምርኩስ ስንቅ ነችና ተማጸኗት። ሌላው ምናልባት ባለፈውም ተናግሬ አንድ ሰው ብቻ ነው የወሰደው። ምናልባት እንግዲህ መልእክቱን አልሰማችሁ ይሆናል። በተለያየ አይነት በሽታ ውስጥ ያላችሁ ባለፈው እኔ እዚህ ቤቴ ድረስ መጥተው ሁለት እህቶች ለዘመናት በተለይ አንደኛዋ ከ40 ዓመት በላይ ጆሮዋ የማይሰማ አንደኛዋ ደግሞ በደረሰባት የመውደቅ አደጋ ጆሮዋ የማይሰማ እንደውም እችኛዋ የሌላ እምነት ተከታይ ነች፣ እስልምና እምነት ተከታይ ነች። አንደኛዋ ወድቃ ጆሮዋ አደጋ የደረሰበት አንደኛዋ ደግሞ ኦርቶዶክሳዊት ሆና 40 ዓመት ሙሉ ጆሮዋ የማይሰማ ከእመቤታችን ከቅድስት ድንግል ማርያም እጅ የሚፈሰውንና ከኢየሩሳሌም የመጣውን ቅብ ቅዱስ ተቀብተው ሁለቱም ጆሮአቸው ድነዋል። የሚገርማችሁ ይሄ ብቻ አይደለም። እነሱ ከዳኑ በኋላ አንዲትም የእስልምና እምነት ተከታይ ሴት መጣ እጇ ይሄ ትንሹ ጣቷ ለዘመናት ቆስሎ ሕክምና ሁሉ ተከታትላ አልድም ብሎ አሁን ከኢየሩሳሌም የመጣውንና ከእመቤታችን ከቅድስት ድንግል ማርያም እጅ የሚፈሰውን ቅብ ቅዱስ ከኔ ጋር ወስዳ እየተቀባች ይኸው አሁን ዛሬ በድህነት ላይ ነው እጇ የሚገኘውና አሁንም በበሽታ ውስጥ ያላችሁ በኩላሊት በካንሰር በተለያየ አይነት በሽታ የተያዛችሁ ይሄን ከኢየሩሳሌም የመጣውንና ከግብጽ ከእመቤታችን ከዘይቱና ማርያም የመጣውን ቅብ ቅዱስ ለጥቂት ሰዎች ብቻ ለ5 ሰዎች ብቻ የምሰጥ ስለሆነ በዚህ ስር ባለው ስልክ ቁጥር ደውላችሁ መውሰድ ትችላላችሁ። ይሄንን ማለት እወዳለሁ። እንግዲህ ይሄንን የምለው እንዳልኳችሁ ነው። ጊዜውና ወቅቱ እመቤታችን ቅድስት ድንግል ማርያምን የምንማጸንበት በአማላጅነቷ እንድትደርስልን ከልጇ ከወዳጇ እንድታማልደን እንደ ሐዋርያት ደግሞ ፍቅሯ እንዲገለጥልን አብዝተን የምንጮህበትና የምንለምንበት ጊዜ ስለሆነ በዚህ ወቅትና በዚህ ጊዜ እግዚአብሔር የሚያውቀው እናንተ የምታውቁት ሰዎች የማያውቁት ብዙ ነገር ያለባችሁ ብዙ ነገር ሁላችንም አለብንና ድንግል ማርያምን እባክሽ ከልጅሽ አማልጅን እያል ደግሞ በስሟ በእውነት መባውን አስራቱን እያስገባን እንዲሁ ደግሞ ቅብ ቅዱሷንና ቅባ ቅዱሱን እየተቀባን እግዚአብሔር እንዲደርስልን ድንግል ማርያም በአማላጅነቷ እንድትደርስልን ልናደርግ ያስፈልጋልና የተወሰናችሁ ሰዎች ከደወላችሁልኝ ለ5 ሰው ብቻ ይህንን ድንቅ ቅባ ቅዱስና ከእጇ የሚፈሰውን ወዝ እሰጣችኋለሁ። እንግዲህ ቅድም እንዳልኳችሁ አርቲስት ተስፉ ብርሃኔ በዚህ መንገድና በዚህ ልክ ከነበረበት ችግርና ጭንቅ በጸበሏ በቅባ ቅዱሷ ተቀብቶ በአማላጅነቷ ተደግፎ ወጥቶ የተናገረውን ነገር ሰምታችኋል። አሁንም እመቤታችን ቅድስት ድንግል ማርያም ለሁላችንም እንድትደርስልን ቅዱስ ፈቃዷ ይሆንልን፣ በአማላጅነቷ አትለየን። በተለይ በዚህ ወቅት በዚህ ጊዜና በዚህ ሰዓት አብዝተን ልንጸልይና ወደ ቤተክርስቲያን ልንሄድ ይገባል። እሱ አምላካችን እግዚአብሔር በምህረቱ በቸርነቱ አይለየን። ድንግል ማርያም በአማላጅነቷ አትለየን። መልካም። ሁለተኛው እንግዲህ አሁን ባለንበት ጊዜና ባለንበት ሰዓት እጅግ በጣም መነጋገሪያ የሆነ አንድ ርዕሰ ጉዳይ አለ። በእውነት በዚህ ርዕሰ ጉዳይ ላይ መናገር ግድ ይላል። ቤተክርስቲያን የእውነት ቤት ናት።
መሰረቷ ኢየሱስ ክርስቶስ ነው። ጉልላቷ ኢየሱስ ክርስቶስ ነው። በቤተክርስቲያን የሚከወነው ቅዱስ የሆነ ስራ ብቻ ነው። እግዚአብሔር አምላካችን በአንድነቱ በሶስትነቱ ይመለካል። የሰው ልጆች ከእግዚአብሔር ጋር ይገናኙበታል። ለአምልኮ ለምስጋና ይሰበሰቡበታል። ምስጢራትን ሊካፈሉ ከምስጢራት የእግዚአብሔር ከሆኑ ምስጢራት በረከት ለማግኘትና ልጅነትም ለማግኘት በቅድስናም ሕይወት ለመኖር ወደ ቤተክርስቲያን ይመጣሉ። እንግዲህ ቤተክርስቲያን አባቶቻችን እንደነገሩን በስሙ የታነጸች ነች። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለበት ጊዜ ቅዱስ ሥጋውን ሲቆርስ ክቡር ደሙ ሲፈስ መላእክት በተለይ ቅዱስ ኡራኤል ደሙን በጽዋ ተቀብሎ ምድርን ሲቀድሳት ደሙ በፈሰሰበት እግዚአብሔር ባወቀ ቤተክርስቲያን ትታነጻለች ይላሉ አባቶቻችን። ይሄ ምስጢር ይሄ ጥበብ ለደረሰ ለበቃ አስረኛው ማዕረግ ለደረሰ እና ለበቃ ሰው የሚገለጥ ነው። ስለዚህ ቤተክርስቲያን ራሱ በማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ እንደተናገረ የሲኦል ደጆች የማይችሏት የገሃነም ደጆች የማይችሏት በክርስቶስ ስም የተመሰረተች የውሃ ግድግዳ የደም መሰረት ያላት ቤተክርስቲያን በቅድስና ሕይወት ያሉ የሚያገለግሉባት መድኃኒት የሆነው ክርስቶስ የሚገኝባት ህመምተኞች ደግሞ መጥተው በንስሐ እየተፈወሱ ቅዱስ ሥጋውን ክቡር ደሙን እየተቀበሉ መድኃኒትና ድህነት የሚሆንላቸው ድህነት የሚያገኙባት ታላቅ ስፍራ ነች። ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰረታት በዘመነ ብሉይም በአንደኛ ነገሥት ምዕራፍ 9 ቁጥር 1 ጀምሮ እንደምናገኘው እግዚአብሔር ሲናገር ዓይኔም ልቤም በዘመኑ ሁሉ በዚህ ስፍራ ይሆናል ብሎ የሰራኸውን ቤት ቀድሻለሁ ብሎ ለሰለሞን እንደተናገረ የተቀደሰች ስፍራ ነች። በዘመነ ሐዲስም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 2ም እንደምናነበው ከዚያም በኋላ በምኩራብ ተገኝቶ ሲያስተምር እንደምናየው እርሱም የሚገኘው በቤተ መቅደስ ነው። ቤተ መቅደሱንም አላዋቂያን የነጋዴ ቤት ሲያደርጉት ቤቴን የነጋዴ ቤት አደረጋችሁት፣ የመሸጫ የመለወጫ ቤት አደረጋችሁት፣ የጸሎት ቤት የሚባለውን ቤት ብሎ በጅራፍ ገርፎ እንዳስወጣቸው መጻሕፍት ይናገራሉ። ስለዚህ የእግዚአብሔር ቤት ሰውና እግዚአብሔር የሚገናኙበት አምልኮተ እግዚአብሔር የሚደርስበት የታመሙ በሽተኞች በንስሐ ሳሙና ታጥበው መጥተው የበቁ የተዘጋጁ ሲሆኑ ቅዱስ ሥጋውና ክቡር ደሙን የሚቀበሉበት ነው። ምዕመናን እንዲህ ባለ መስተጋብር ወደ አገልግሎት ለመምጣት ከእግዚአብሔር ምስጢራት ለመካፈል የሚመጡባት የተመረጡ ካህናት ደግሞ የሚያገለግሉባት ነች። ሲያገለግሉ ምንም እንኳን ሰው ሆኖ የማይበድል ሰው ሆኖ ኃጢአት የማይሰራ ባይኖር እንኳን በዘመነ ሐዲስ ምሕረቱ የበዛልን ሰዎች ብንሆን እንኳን በቤተ መቅደስ የሚያገለግሉ በተለይ ደግሞ በክህነት የተመረጡ ሰዎች እግዚአብሔር የሚደሰትበትን ስራ መስራት አለባቸው። ሰውነታቸውን ለእግዚአብሔር ቀድሰው ራሳቸውን ለእግዚአብሔር ሰጥተው በተለይ ለአገልግሎት ሲመጡ ይገርማል። የቤተክርስቲያን ስርዓት እኮ በአገልግሎት የሚሰየሙ ካህናት የሚያገለግሉ ቤተ መቅደስ ገብተው ቅዳሴ የሚቀድሱ ሌላውንም ስርዓት የሚያደርሱ ካህናትና አገልጋይ መምህራን ሌላው ቀርቶ ሰውነታቸውን እንኳን ንጹህ አድርገው ታጥበው ልብሳቸውን ንጹህ አድርገው እንዲመጡ ነጭ ለብሰው እንዲመጡ ቤተክርስቲያን ታዛለች። እንኳን አይደለም መቅደስ የሆነው ሰውነታቸውን አሳድፈው ማለት ነው። አሁን ግን እየሰማነው ያለው ነገር ከባድ ነው። በተለይ ይሄ አስቀያሚ የምዕራባውያን ተጽዕኖ እና የምዕራባውያን ሴራ ዛሬ በሀገራችን አልሳካ ብሏቸው በቀኝ ያልተገዛች ሀገር የምዕራባውያንን ይሄ አተላ የሆነውን ግብር ያልያዘች እግዚአብሔርን የሚፈራ ትውልድ ያለባት ኢትዮጵያን በአንድም በሌላ መንገድ በገንዘብና በተለያየ ዓለማዊ ጠባይ በማታለልና በመድፈርም በሌላም በሰይጣናዊ ስራ ሰዎች ግብረ ሶዶማውያን እንዲሆኑ ሌዝቢያን እንዲሆኑ የሰይጣን አምልኮን እንዲያመልኩ ምዕራባውያን በታላቅ ትጋት እየሰሩ ይገኛሉ። ለምን ቢባል እንደ ሌሎች ሀገራት ኢትዮጵያ በቀኝ አልተገዛችም፣ እነዚህን ግብራት አልተቀበለችም። ተመልከቱ፣ አባቶቻችን እንዲህ አይነት የምዕራባውያን ያልተገባ ግብር ኢትዮጵያ ላይ እንዳይሰራ ደማቸውን አፍስሰው አጥንታቸውን ከስክሰው በተለያዩ ቦታዎች ላይ በመዝመት ለዚህ ርካሽ ስራ ትውልዱ እንዳይሰጥ አገሪቷን አስከብረዋል፣ ሃይማኖት አስጠብቀዋል። ዛሬ የምንሰማው ነገር ግን ከባድ ነው። በቤተ መቅደሱ የሚያገለግሉ አገልጋዮች በዚህ መንገድ ሲገለጡ እንዲህ ተገልጠው ተይዘዋል ተብሎ መስማት እጅግ የሚያስነውር ነው፣ የሚቀፍፍም ነው፣ የሚያሰቅቅም ነው። ተመልከቱ እንግዲህ
ለሌሎች መሳለቂያ መሳቂያ እየሆን እንገኛለን። ይሄ እጅግ ጸያፍ ነው። የሚያነውር ጠፋ። አሁን እየሰማን ያለነው የሚያሰቅቅ ነገር በእውነት ጆሮን ጭው የሚያደርግ ነው። ሳሙኤል በእስራኤል ሕዝብ ላይ ሁለቱን ጆሮ ጭው የሚያደርግ ነገር አመጣለሁ ብሎ እግዚአብሔር ለሳሙኤል በቤተ መቅደስ እንደተናገረ አፍኒንና ፊናስ በጦርነት እንደወደቁ አባታቸው ኤሊ በቤተ መቅደሱ ደጅ ላይ ከወንበር ወድቆ እንደሞተ በእስራኤል ላይ ክፉ ነገር እንደመጣ ታቦተ ጽዮን ተማርካ ተላልፋ እንደተሰጠችበት ዘመን ያለ ዘመን ነው አሁን ኢትዮጵያ ላይ ይሆን ያለው፣ በተለይ ቤተክርስቲያን ላይ ይሆን ያለው። ስለዚህ እግዚአብሔር ይቆጣል፣ እግዚአብሔር ይቀስፋል። በቤተክርስቲያን ያላችሁ ይሄን የምታደርጉ በክፉ ምግባር የተገለጣችሁ የንስሐ ዘመናችሁ አሁን ነው፣ በቃችሁ። ይሄን ርኩሰት የምትሰሩ በእውነት እንዲህ አይነት ርኩሰት የሚሰራበት ቦታ ላይ ደግሞ በቤተክርስቲያኗን በመምራት በማስተዳደር አብራችሁ በማገልገል ያላችሁ ሰዎች ምከሩ፣ ወይ ደግሞ ለሚመለከተው አካል ይሄን ነገር አሳልፋችሁ ስጡ። እግዚአብሔር ራሱ በዘሌዋውያን ምዕራፍ 20 ላይ የዘሌዋውያን መልእክቱን ስትመለከቱ ከምዕራፍ 15 ጀምሮ ያለውን መልእክት ስትመለከቱ እግዚአብሔር ለእስራኤል የሰጣቸው ትእዛዝ ከባድ ትእዛዝ ሰጥቷቸዋል። በዘሌዋውያን መልእክቱ ላይ እግዚአብሔር ወንድ ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ይገደል ነው የሚለው ፈጽሞ። ምክንያቱም ይሄ ጸያፍ ነገር ነውና ወንድ ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ፈጽሞ ይገደል። ይሄ ጸያፍ ነገር ነው። እግዚአብሔር ያልፈጠረውን ያልሰራውን ተፈጥሯዊ የሆነውን ነገር ለዚያው ቤተ መቅደስ ውስጥ በአገልግሎት ያላችሁ ሰዎች እግዚኦ ሎቱ ሰብሐት። ምን አይነት ዘመን ላይ ነው የደረስነው? ለምን አይነት ጠባይ ተላልፋችሁ ተሰጣችሁ? ስለዚህ እኔ ኦርቶዶክሳውያን ሁላችሁ በሄደ ነገር ልትጸየፉት ይገባል። ለጆሮ እንኳን ሲነገር እንዴት ይቀፋል። በእውነት ቅድም እንዳልኳችሁ ነው የእግዚአብሔር መቅደስ የተቀደሰ ነው። ቅዱስ ዳዊት ዘአንቀጽ እንተ እግዚአብሔር ጻድቃን ይበው ውስቴታ ይላል። ይህች የእግዚአብሔር ደጅ ናት፣ የተመረጡ ለቅድስና ሕይወት የተጠሩ ወደሷ ይገባሉ ቅዱሳን ጻድቃን ብሎ የተናገረው መዝሙረኛው ቅዱስ ዳዊት። እንዲህ ባለ መንገድ የምትገለጥ ቤተክርስቲያን ይሄን የረከሰ ግብር በቤተ መቅደስ ውስጥ እንደ አፍኒንና ፊናስ እኮ እንደው ከሴቶች ጋር እኮ ነው ይሄን ያደረጉት። እሱ ራሱ እኮ የሚያስቀጣ ነው እኮ፣ እሱ ራሱ የሚያጸይፍ ነው፣ ከስርዓት ውጪ ነውና አሁን ጭራሽ ከተፈጥሮ ውጪ ተፈጥሮ በሆነ ከሕገ ተፈጥሮ ውጪ አባቶቻችን የተዋደቁለትን ይሄ ግብር ይሄ ጊዜ እንዳይመጣ ከአላውያን ጋራ ከምዕራባውያን ጋራ የተናነቁለትን ክብሯን አስጠብቀው ያኑሯትን ይቺን ሀገር ይሄን ክፉ ስራ እንዳይገባ የሞቱላትን አባቶቻችን አጽማቸውን ነው በእውነት ያቃጠላችሁት። አጽማቸው ይወጋቸዋል። እነዚህ ቅዱሳን ጸሎታቸው ይፋረዳቸዋል። ስለዚህ ይሄ ክፉ ዘመን ያልፋል፣ ይሄ ክፉ ጊዜ ያልፋል። ግን በቤተ መቅደስ ውስጥ ሆናችሁ በእንዲህ አይነት ሐሳብ ያላችሁ ሰዎች እግዚአብሔር ይገስጻችሁ፣ ምህረቱን ልቦናውን ይስጣችሁ። ቤተክርስቲያን የምትመሩ የቤተክርስቲያን አባቶች እባካችሁ፣ በብዙ ነገር መሳለቂያ ሆነናል። አሁን ደግሞ በቤተ መቅደስ ውስጥ እንዲህ አይነት ነገር ይነገራል እንደሚባለው አሁን እኔ መረጃው የለኝም፣ ማስረጃው የለኝም፣ መረጃው ነው ያለኝ። ማስረጃውን ግን በእጃቸው የያዙ ሰዎች በድፍረት ወጥተው እየተናገሩ እያየን ነው። ነገሌ እያሉ እኔ የቱ ጋር እንደሆነ ቦታውንም የቱ ጋር እንደሆነ አልጠቅስላችሁም፣ ሰምታችሁታል። የአደባባይ ምስጢር ሆኗል። ግን እንዴት ያስነውራል! ምን አይነት ዘመን ላይ ነው የደረስነው? ምን ውስጥ ነው ያለነው? ሌላው ነገር አይበቃንም ወይ? ቤተክርስቲያን በአላውያን የምትፈተነው፣ ቤተክርስቲያን በመናፍቃን የምትፈተነው፣ ቤተክርስቲያን በራሷ ልጆች በፍቅረ ነዋይ የምትፈተነው አይበቃትም ወይ? አይበቃም ወይ? በእኛ ዘመን በእኛ ጊዜ እንዴት ለምርኮ ተላልፈን እንሰጣለን? እንዴት ለስጋ ፈቃድ ተላልፈን እንሰጣለን? እንዴት ለዲያብሎስ ግብር ተላልፈን እንሰጣለን? ተመልከቱ። እንዲህ አይነት አስነዋሪ ግብራት ወደ ቤተክርስቲያን ገብተዋል እየተባለ እየተነገረ በአደባባይ መሳቂያ ስንሆን፣ ስለዚህ ይሄ እጅግ በጣም ጸያፍ ነው። እንዲህ አይነት ግብር ውስጥ የገቡም ሰዎች ካሉ ባካችሁ በምስጢር ይዛችሁ ቀኑና እንዲሰጣቸው ንስሐ እንዲገቡ ከዚህ ክፉ ተግባር እንዲመለሱ አግዟቸው ባካችሁ። ስንት ነገራችን አደባባይ ላይ ወጣ፣ ስንት ምስጢራችን አደባባይ ላይ ወጣ። በዚህ ዘመኑ ባመጣው ቴክኖሎጂ ቅዳሴውን፣ ኪዳኑን፣ ምስጢሩን ከቤተ መቅደስ እያወጡ የሚያሳቅቁን ሰዎች በስተው እነሱን ስንቃወም፣ አሁን ደግሞ ነውር የሆነው ነገር ነውርን ጌጥ አድርገን አስመስለን በአደባባይ ላይ እያወራን በአደባባይ ላይ መሳለቂያ የሆንን ይህን ክፉ ግብር ወደ ቤተክርስቲያን ገብቷል ብለን ስንናገር እንዴት ያጸይፋል!
ስለዚህ እባካችሁ የሚመለከታችሁ አካላት እባካችሁ እኛ ሁልጊዜ እኔ ከቤተክርስቲያን ጎን ነኝ። ሁልጊዜ ለቤተክርስቲያን ነው ማደላው። ግለሰብ ተቋም ወይም ደግሞ ሌላ አካል እኔ ማንንም ደግፈው የለኝም። ቤተክርስቲያኔ ግን ስትነካ አልወድም። ቤተክርስቲያኔ ግን ስትነካ እኔ ባለውበት ቆሜ ባለውበት ጊዜና ዘመን አፌ ዝም አይልም። መናፍቃኑም ሲነሱ ቤተክርስቲያን እንዲህ አይደለችም ብዬ መናፍቃንን እሞግታለሁ። ከውስጥም የቤተክርስቲያን ልጆች ናቸው ተብለው ባልተገባ ግብር ሲገለጡ ይሄን አደርጋለሁ። እስከዛሬም ሳደርግ ነበር። ስለዚህ ምን አይነት ዘመን ላይ እንደደረሰን እዩ እና እባካችሁ አባቶች፣ የምትመሩን አባቶች፣ እግዚአብሔር የመረጣችሁ መርጦ የሾማችሁ ያስቀመጣችሁ እንዲህ አይነት ነገር እባካችሁ ሰለቸን። ጆሮአችን ደነቆረ፣ ተሳቀቅን። አውደ ምሕረት ላይ ወጥተን አናስተምረው ነገር። ስለዚህ እባካችሁ መጽሐፍ ቅዱስ ላይ እንዲህ ባለ መንገድ እየሄዱ ለማይመለሱ እግዚአብሔር እንዲህ ይላል፣ በእነሱ ምክንያት ደግሞ ከተማ እንዳይጠፋ። በእውነት ሌሎቻችሁ በገዳም ያላችሁ ቅዱሳን አባቶቻችን ለሀገራችን የምትጸልዩ ለቤተክርስቲያን የምትጸልዩ ጸልዩ። እግዚአብሔር በትንቢተ አሞጽ ላይ የተናገረውን ነገር አንብቤላችሁ ልጨርስ። ትንቢተ አሞጽ ምዕራፍ 9 ቁጥር 5 ጀምሮ እንዲህ የሚል ቃል ተቀምጧል። የሰራዊት ጌታ እግዚአብሔር ምድርን ይዳስሳል፣ እርሷም ትቀልጣለች፣ የሚኖርባትም ሁሉ ያለቅሳሉ። ሙላዋም እንደ ግብጽ ወንዝ ትነሳለች፣ ደግሞም እንደ ግብጽ ወንዝ ትወርዳለች። አዳራሹን በሰማይ የሰራ ጠፈሩንም በምድር ላይ የመሰረተ የባህርንም ውሃ ጠርቶ በምድር ፊት ላይ የሚያፈሰው እርሱ ነው፣ ስሙም እግዚአብሔር ነው። የእስራኤል ልጆች ሆይ እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። እስራኤልን ከግብጽ ምድር ፍልስጤማውያንንም ከከፍቶር ሶርያውያንም ከቂር አላወጣሁምን? እነሆ የጌታ የእግዚአብሔር ዓይኖች በኃጢአተኛ መንግስት ላይ ናቸው። ከምድር ፊት አጠፋታለሁ፣ ነገር ግን የያዕቆብ ቤትን ፈጽሜ አላጠፋም ይላል እግዚአብሔር። እነሆ አዛለሁ፣ እልህም በወንፊት እንዲነፋ የእስራኤልንም ቤት በአሕዛብ ሁሉ መካከል እነፋለሁ። ነገር ግን አንዲት ቅንጣት በምድር ላይ አትወድቅም፣ ክፉን ነገር አይደርስብንም፣ አያገኝንም የሚሉ የሕዝቤ ኃጢአተኞች ሁሉ በሰይፍ ይሞታሉ ይላል። ተመልከቱ። እናንተ እንደ ኢትዮጵያ ልጆች አይደላችሁም ወይ? ለኔ እንደ ኢትዮጵያውያን አይደላችሁም ወይ ብሎ እግዚአብሔር የመሰከረልን እስራኤላውያን በኃጢአት በበደል ሲገኙ ነው እግዚአብሔር እንዲህ ያለው። አሁን መልሰን እኛ በእንዲህ አይነት ነገር ውስጥ ስንገኝ እግዚአብሔር ያዝንብናል። እባካችሁ የተቀደሰውን ስፍራ አታርክሱ። እባካችሁ የተቀደሰችውን ቤተክርስቲያን በክፉ አታስነሱ። የመናፍቃን የአላውያን መሳለቂያ አታድርጉን። ጠላቶቻችን አፋቸውን ከፈቱብን እንዳለ ቅዱስ ዳዊት፣ ጠላቶቻችን አፋቸውን አይክፈቱብን። የተቀደሰውን ስፍራ አታነውሩ። እባካችሁ እግዚአብሔር ይሄን ማዕትና ክፉ የበዛበትን ዘመን ያሳልፈን። አባቶቻችን እኔ አንድ ነገር ለምናችኋለሁ። ቤተክርስቲያን ላይ የሚፈጸሙ እንዲህ አይነት ለሌሎች አሳልፈው የሚያሰጡን ክፉ ምግባራት ሲመጡና ሲከሰቱ ጊዜ አትስጧቸው። እባካችሁ በፍጥነት አድርጋችሁ እርምጃ በመውሰድ ወደ ቀኑና እንዲመጡ፣ እንዲህ አይነት ክፉ ነገር ያለባቸው ሰዎች ደግሞ ወደ አንድ ማቆያ ቆይተው በብክረ ካህን ተመልሰው የእግዚአብሔር ልጆች እንዲሆኑ በንስሐ እንዲመለሱ እድል ብታዘጋጁና ቤተክርስቲያንን ከከሳሾች ብታድኗት መልካም ነው ለማለት እወዳለሁ። ይህን ክፉ ዘመን እግዚአብሔር ያሳልፈን። በእውነት ዛሬ በሱባኤው መሃል የመጣሁት እንዲህ ያለውን አስነዋሪ ነገር በመስማቴ እጅግ ልቤ ተሰብሮ አዝኜ ነው። እግዚአብሔር ሁላችንን በእውነት በምህረቱ ይፈውሰን። እንዲህ አይነት ክፉ ምግባር ያለባቸውንም ሰዎች ይጠግናቸው፣ ይፈውሳቸው። ቤተክርስቲያናችን ታልፋለች፣ ለትውልድ ለዘላለም ትኖራለች። ምክንያቱም መስራቿ ባለቤቷ እርሱ ኢየሱስ ክርስቶስ ነውና። ነገር ግን በእኛ ዘመንና በእኛ ጊዜ እንዲህ ያለ መከራና ፈተና ባይገጥማት ለቤተክርስቲያን ፈተና ባንሆን መልካም ነው ለማለት እወዳለሁ። እግዚአብሔር ለሁላችን ምህረቱን፣ ቸርነቱን፣ ይቅርታውን ይላክልን። የእመቤታችን አማላጅነት፣ የቅዱሳን ጻድቃን ሰማዕታት ተራዳኢነት አይለየን። ሱባኤዋን እንደ ሐዋርያት ጨርሰን የእመቤታችንን ትንሣኤ እንድናይ በረከቷን እንድናገኝ እርሱ ይፍቀድልን። በሌላ ዝግጅት እስከምንገናኝ ሚዲያውን ሰብስክራይብ በማድረግ ሚዲያውን በማገዝ አብራችሁ እንድትሆኑ አሳስባለሁኝ፣ እጠይቃለሁኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። በሰላም ቆዩ።